ሰበር ዜና በስተመጨረሻም ጠቅላይ ሚኒስትሩ ስልጣን ለቀቁ። የህወሓት ጦር አስደንጋጭ የተባለ ጥቃትን ከፈተ። የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር መረጃዎችን ይዘንላችሁ መጥተናል። በቅድሚያ ማበይት ነጥቦችን በማስተዋወቅ እንጀምራለን። ከፍተኛ ባለስልጣናት ላይ የግድያ ሙከራ መደረጉ ተሰማ። ባለስልጣናት ላይ ያነጣጥሮ በተከፈተው ተኩስ ዋና ከተማዋ ምሽቱን ስትናጥ ማደሯ ሲገለጽ፣ አንድ የክልል ፕሬዝዳንት ለጥቂት ከሞት መትረፋቸው ተነግሯል። ክስተቱን ተከትሎ ከፍተኛ ጀነራሉ በቁጥጥር ስር መዋላቸው ተነግሯል። ባለስልጣናት ላይ ያነጣጠረው ተኩስ የተከፈተው በፌደራል መንግስቱና በህወሓት መካከል ያለው ፖለቲካዊ ውጥረት ወደ ወታደራዊ ፍጥጫ እያመራ ባለ በት ወቅት ሲሆን ጥቃቱም ከዚህ ጉዳይ ጋር በቀጥታ ግንኙነት እንዳለው ተነግሯል። በዝርዝር እናስደምጣችኋለን። በሌላ ሰበር ዜና የተፈራው ሆነዋል። የህወሓት ታጣቂዎች ድንበር ጥሰው በመግባት ጥቃት መክፈታቸው ተገልጿል። መላው ሰሜን ኢትዮጵያን በድጋሚ ወደ እሳት ማዕበል ውስጥ ሊከት የሚችል ያልተጠበቀና አስደንጋጭ የተባለ ጥቃት ነው የተፈጸመው። የህወሓት ታጣቂዎች ድንበር ጥሰው መግባታቸው ተረጋግጧል። በፌደራል መንግስቱና በህወሓት ኃይሎች መካከል ያለው ውጥረት በጨመረበት ወቅት ጥቃት መከፈቱ ከፍተኛ ድንጋጤን ፈጥሯል። በዝርዝር እናሰማችኋለን። በሌላ ሰበር መረጃ ሰባተኛውን ጠቅላላ ምርጫ ማሸነፉን ያረጋገጠው ብልጽግና ባለስልጣናት ላይ እርምጃ እንደሚወስድ አስታውቋል። ምርጫ ቦርድ የጸጥታና ፖለቲካዊ ውጥረቶች በበረቱበት ወቅት ጠቅላይ ሚኒስትር አብይ አህመድ የሚመሩት የብልጽግና ፓርቲ በአብላጫ ድምጽ ማሸነፉን ማረጋገጡን ተከትሎ ብልጽግና ፓርቲ ባወጣው መግለጫ በቀጣይ በሚኖረው የስልጣን ዘመን ብልሹ አሰራርን በቆራጥነት እከላከላለሁ ካለ በኋላ ባለስልጣናት ላይ እርምጃ እንደሚወስድ ገልጿል። እርምጃ የሚወሰድባቸው ባለስልጣናትም ተዘርዝረዋል። እነማን ናቸው የሚለውን በዝርዝር እንመለከታለን። በሌላ በኩል በስተመጨረሻም ጠቅላይ ሚኒስትሩ ስልጣን መልቀቃቸው ተሰምቷል። ቤተ መንግስቱም ተናውጧል። በዚህ ሰዓት በታሪክ ታይቶ የማይታወቅ ታላቅ የፖለቲካ ማዕበል ተነስቷል። ለአመታት በከፍተኛ የፖለቲካ ውጥረትና በጽኑ ህዝባዊ ተቃውሞ ሲናወጡ የነበሩት የእንግሊዙ ጠቅላይ ሚኒስትር ስልጣን በቃኝ በማለት ከስልጣናቸው በገዛ ፍቃዳቸው መልቀቃቸው ከፍተኛ መነጋገሪያን ፈጥሯል። ሌላኛው በዝርዝር የምንመለከተው መረጃችን ነው። እነዚህንና ሌሎች በርካታ ያልተሰሙ አዳዲስ መረጃዎችን በዚህ ሰዓት የመረጃ ጊዜ ወደ እናንተ እናደርሳለን። እንደተለመደው ይህንን ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ትቆዩ ዘንድ ግብዣችን ነው። ወደ ዝርዝሩ እናመራለን። በቅድሚያም የተፈራው ሆነዋል። የህወሓት ታጣቂዎች ድንበር ጥሰው በመግባት ጥቃት መክፈታቸው ተገልጿል። መላው ሰሜን ኢትዮጵያን በድጋሚ ወደ እሳት ማዕበል ሊከት የሚችል ያልተጠበቀና እጅግ አስደንጋጭ የተባለ ጥቃት ተፈጽሟል። የህወሓት ታጣቂዎች ድንበር ጥሰው በመግባት ከባድ ጥቃት መክፈታቸው ተረጋግጧል። በፌደራል መንግስቱና የህወሓት ኃይሎች መካከል ያለው የፖለቲካ ውጥረት የመጨረሻ ደረጃ ላይ በደረሰበት በዚህ ሰዓት ይህ የተሰነዘረው ጥቃት ቀጠናውን ወደ ማይመለስ አውዳሚ ጦርነት ውስጥ ሊያመራ ይችላል የሚለው ስጋትም ጨምሯል። ጊዜያዊ አስተዳደሩን በተግባር በማፍረስ በትግራይ ክልል ውስጥ መጠነ ሰፊና አስገዳጅ የወታደራዊ ኃይል አፈሳን እያካሄደ የሚገኘው ህወሓት ትናንት ምሽት በአፋር ክልል ዞን 2 መጋለ ወረዳ ላይ ያልተጠበቀና ድንገተኛ ጥቃት ሰንዝረዋል። ታጣቂዎቹ የአፋር ክልል የጸጥታ ኃይሎች በሰፈሩበት ቀጠና ላይ ያነጣጠረ ተከታታይ የሞርታር ጥቃት መክፈታቸውን የሆርን ፍሪኩዌንሲ የውስጥ ምንጮች በይፋ አረጋግጠዋል። ይህ ከባድ መሳሪያ ያረፈበት ጥቃት በአካባቢው ማህበረሰብ ላይ ከፍተኛ ድንጋጤን የፈጠረ ሲሆን ምንም እንኳ የአፋር የጸጥታ ኃይሎች እስካሁን ምንም አይነት አጸፋዊ እርምጃ መልሰው ባይወስዱም አካባቢው ግን በማንኛውም ሰዓት ሊፈነዳ ወደሚችል ውጥረት ውስጥ ገብቷል። ይህ ጥቃት በድንገት የተከሰተ ሳይሆን ለረጅም ወራት ሲብላላ የቆየው የፖለቲካ ውጥረትን ተከትሎ የተከሰተ ነው። አሁን ከያቅጣጫው የሚወጡ የዜና ምንጮች እንደሚያመላክቱት በትግራይ ክልል ውስጥ ያለው የፖለቲካና የወታደራዊ አስተላለፍ ሙሉ በሙሉ ተቀይሯል። ህወሓት የፕሪቶሪያውን ስምምነት ወደ ጎን በመተው የራሱን የውስጥ መከፋፈል ለመሸፈንና በክልሉ ላይ ያለውን የበላይነት ለማረጋገጥ ወጣቶችን በገፍ ወደ ወታደራዊ ማሰልጠኛዎች እያፈሰ ይገኛል። የጊዜያዊ አስተዳደሩን ሽባ በማድረግ ስልጣኑን በጉልበት የተቆጣጠረው የነ ዶክተር ደብረጽዮን ገብረ ሚካኤል ቡድን አሁን በጎረቤት ክልሎች ላይ ትንኮሳ መጀመሩ የውስጥ ቀውሱን ወደ ውጪ ለመክፋትና የፌደራል መንግስቱን ትኩረት ለመበተን ሆነ ብሎ ያቀደው አደገኛ ቁማር ነው ሲሉ የፖለቲካ ተንታኞች ይናገራሉ።
ሁኔታው ከመቼውም ጊዜ በላይ አስፈሪ ሆኗል። ከቀናት በፊት የፌደራል መንግስቱ ከፍተኛ ባለስልጣን ዶክተር ገዲዮን ጢሞቴዎስ በሰሜን ኢትዮጵያ በድጋሚ አውዳሚ ግጭት ሊከሰት እንደሚችል ለዓለም አቀፉ ማህበረሰብና ለህዝብ በይፋ ማስጠንቀቃቸው የሚታወስ ነው። በአንጻሩ ህወሓት የፌደራል መንግስቱ ቃል ኪዳኖችን በተለይም የድንበርና የበጀት ጉዳዮችን አልፈጸመልኝም በሚል ክስ እያቀረበ ይገኛል። ይህ በአፋር ክልል የተሰነዘረው የሞርታር ጥቃት የሁለቱ ኃይሎች የቃላት ጦርነት ወደ እውነተኛና ቀጥተኛ ወታደራዊ ግጭት መሸጋገሩን የሚያሳይ የመጀመሪያ ክስተትም ሆኗል እየተባለ ነው። የሰሜን ኢትዮጵያ ህዝብ ገና ከጦርነት ሰቆቃ ላይ ሳይላቀቅ በአሁኑ ሰዓት በአፋር ድንበር ላይ የተጀመረው ይህ ትንኮሳ ሀገሪቱን በድጋሚ ወደማይታወቅ ጥቁር ገደል ውስጥ ሊከታት ይችላል እየተባለ ነው። ወደ ቀጣዩ ሰበር መረጃችን ስናመራ በስተመጨረሻም ጠቅላይ ሚኒስትሩ ስልጣን መልቀቃቸው ተሰምቷል። ቤተ መንግስቱም ተናውጧል። በዚህ ሰዓት በታሪክ ታይቶ የማይታወቅ ታላቅ የፖለቲካ ማዕበል ተነስቷል። ለዓመታት በከፍተኛ የፖለቲካ ውጥረት ውስጥና በጽኑ ህዝባዊ ተቃውሞ ሲናወጡት የነበሩት የእንግሊዙ ጠቅላይ ሚኒስትር ስልጣን በቃኝ በማለት ከስልጣናቸው በገዛ ፈቃዳቸው መልቀቃቸውን በይፋ አሳውቀዋል። ከስልጣናቸው በገዛ ፈቃዳቸው የተነሱት የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ከባለቤታቸው ጋር በመሆን በዳውኒንግ ስትሪት ቁጥር 10 በሰጡት እጅግ ስሜታዊ መግለጫ ከጠቅላይ ሚኒስትርነታቸውም ሆነ ከሌበር ፓርቲ መሪነታቸው ሙሉ በሙሉ መልቀቃቸውን ይፋ አድርገዋል። ስታርመር በንግግራቸው መጀመሪያ ላይ ከ2 ዓመት በፊት ወደዚህ ታላቅ የሀገር መሪነት ስልጣን መምጣታቸው በህይወታቸው ትልቅ ኩራታቸው እንደነበር ገልጸዋል። ጠቅላይ ሚኒስትሩ ከስልጣን የመነሳታቸው ምክንያት ባለፈው ሳምንት ከተካሄደው አስገራሚ ምርጫ ጋር በቀጥታ የተያያዘ ነው። በሀገሪቱ ከፍተኛ ተሰሚነት ያላቸው አንዲ በርሃም የማንቸስተርን ምርጫ ማሸነፋቸውን ተከትሎ በሊበር ፓርቲ ውስጥ ኬር ስታርመር ላይ ትልቅ ጫና የፈጠረ ሲሆን የራሳቸው ሚኒስትሮች ሳይቀሩ ለአንዲ በርሃም መንገድ ልቀቅ እያሉ ከውስጥ መውጋታቸው ተሰምቷል። ይህ ብቻ ሳይሆን የዓለምን ፖለቲካ የሚቀይሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሳይቀሩ በኬር ስታርመር ላይ የነበራቸውን ጠንካራ ተቃውሞ በመግለጽ ከስልጣናቸው ይለቃሉ በማለት በይፋ ሲተቿቸውና ጫና ሲያደርጉባቸው ቆይተዋል። ኬር ስታርመር በፓርቲያቸው ውስጥ ቀጣዩን ሀገር አቀፍ ምርጫ ለማሸነፍ ብቁ አይደለህም የሚለውን የመጨረሻ መርዶ ከሰሙ በኋላ በዚህ ውሳኔ ላይ መድረሳቸው ተሰምቷል። ስታርመር ዛሬ ማለዳ ላይ በቀጥታ ለንጉስ ቻርልስ በስልክ በመደወል የስልጣን መልቀቂያቸውን በይፋ አስረክበዋል። እሳቸው የተረከቡት የሊበር ፓርቲ በፖለቲካ በፋይናንስና በሞራል የላሸቀና አብቅቶለታል የተባለ ፓርቲ እንደነበር አስታውሰው አሁን ግን ለቀጣይ ጠቅላይ ሚኒስትር ጠንካራና ፍትህ የሰፈነባትን ሀገር አስረክቤያለሁ ሲሉ ተናግረዋል። ወደ ሌላኛው መረጃችን ስናመራ 7ኛውን ጠቅላላ ምርጫ ማሸነፉን ያረጋገጠው ብልጽግና በባለስልጣናት ላይ እርምጃ እንደሚወስድ አስታወቀም። ምርጫ ቦርድ ጠቅላይ ሚኒስትር አብይ አህመድ የሚመሩት የብልጽግና ፓርቲ የ7ኛውን ሀገር አቀፍ ምርጫ በአብላጫ ድምጽ ማሸነፉን ማረጋገጡን ተከትሎ ብልጽግና ፓርቲ ቀጣይ በሚኖረው የስልጣን ዘመን ብልሹ አሰራርን በቆራጥነት እከላከላለሁ ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሀገሪቱ በከፍተኛ የፖለቲካ ለመረጋጋትና አዲስ የጸጥታ ስጋት ውስጥ በምትገኝበት በዚህ ወቅት ገዢው ብልጽግና ፓርቲ በ7ኛው አገር አቀፍ ጠቅላላ ምርጫ ላይ በህዝብ ተወካዮች ምክር ቤት 438 መቀመጫዎችን በማሸነፍ በድጋሚ የፓርላማውን የአብላጫ ድምጽ መቆጣጠሩን በይፋ አሳውቋል። የምርጫውን ውጤት በይፋ ለማረጋገጥ በተዘጋጀው ስነ ስርዓት ላይ ውጤቱን ያበሰሩት የምርጫ ቦርድ ምክትል ሰብሳቢ አቶ ተስፋዬ ንዋይ ናቸው። ቦርዱ እንዳስታወቀው ብልጽግና ፓርቲ በፌደራል ፓርላማ 438 መቀመጫዎችን ማግኘት የቻለ ሲሆን ይህም በኢትዮጵያ የምርጫ ስርዓት መሰረት መንግስት ለመመስረት የሚያስችለው ውጤት ነው ተብሏል። በስርዓቱ መሰረት በህዝብ ተወካዮች ምክር ቤት የአብላጫ መቀመጫ ያሸነፈው ፓርቲ የፌደራል መንግስት የመመስረት ስልጣን ይኖረዋል። 7ኛው ጠቅላላ ምርጫን በ1139 የምርጫ ክልሎች የተካሄደ ሲሆን ድምጽ አሰጣጡም ለህዝብ ተወካዮች ምክር ቤት በ501 የምርጫ ክልሎች እንዲሁም ለክልል ምክር ቤቶች በ638 የምርጫ ክልሎች የተከናወነ መሆኑ ተገልጿል።
ፓርቲው የኢትዮጵያን ብሔራዊ ምርጫ ቦርድ ይፋ ያደረገውን ውጤት ተከትሎ ባወጣው መግለጫ በምርጫው ሂደት ላይ የተሳተፉ አካላትን አመስግኗል። የህዝብ ተወካዮች ምክር ቤት ካሉት 486 መቀመጫዎች 438ቱን ማሸነፉን ያረጋገጠው ብልጽግና በቀጣይ ሰላምና ጸጥታን ማስፈን ላይ ይሰራለው ያለ ሲሆን ቀጣይ በሚኖረው የስልጣን ዘመኑ ከሙስና ጋር ተያይዞ ብልሹ አሰራርን በቆራጥነት ይከላከላለው ብሏል። በዚህም ከሙስናና ብልሹ አሰራር ጋር በተገናኘ ስማቸው የሚነሳባቸው ባለስልጣናት ላይ እርምጃ እንደሚወሰድ ተጠቁሟል። በሌላ በኩል ብልጽግና የኑሮ ውድነትን ለማቃለል የምግብ ዋስትናን ማረጋገጥ እንዲሁም በተቋማት የቢሮክራሲ ሰንሰለቶችን መበጠስ ላይ እንደሚያተኩር አመላክቷል። በተጨማሪም በመገባደድ ላይ የሚገኘውን የሀገራዊ ምክክር ሂደትን የታለመለትን ዓላማ እንዲያሳካ በሚገባ እንደሚሰራ ገልጿል። ወደ መጨረሻው መረጃችን ስናመራ ከፍተኛ ባለስልጣናት ላይ የግድያ ሙከራ መደረጉ ተሰምቷል። ባለስልጣናት ላይ አነጣጥሮ በተከፈተው ተኩስ ዋና ከተማዋ ምሽቱን ስትናወጥ ማድረዋ ሲገለጽ አንድ የክልል ፕሬዝዳንት ለጥቂት ከሞት መትረፋቸው ተነግሯል። ክስተቱን ተከትሎ ከፍተኛ ጀነራሉ በቁጥጥር ስር ውለዋልም ተብሏል። ባለስልጣናት ላይ ያነጣጠረው ተኩስ የተከፈተው በፌደራል መንግስቱና በህወሓት መካከል ያለው ውጥረት ወደ ወታደራዊ ፍጥጫ እያመራ ባለበት ወቅት ሲሆን ጥቃቱም ከዚህ ጉዳይ ጋር በቀጥታ ግንኙነት እንዳለው ተመላክቷል። መረጃዎች እንደሚያመላክቱት ጥቃቱ የተከፈተው በትግራይ ክልል ዋና ከተማ መቀለ ውስጥ ሲሆን አንድ ታዋቂ የክልሉ መሪ ለጥቂት ከሞት መትረፋቸው ተነግሯል። ጉዳዩን በቅርበት የሚያውቁ የመረጃ ምንጮች እንዳመላከቱት ይህ የግድያ ሙከራ የተደረገባቸው የቀድሞው የትግራይ ክልል ፕሬዝዳንት አቶ ጸጋይ በርሄ ላይ ነው ተብሏል። ጥቃቱ የተፈጸመው በትላንትናው ዕለት በመቀለ ከተማ ውስጥ ሲሆን በመኖሪያ አካባቢያቸው አቅራቢያ ከፍተኛ ተኩስ ተከፍተባቸው ነበር። አቶ ጸጋይ በርሄ ጥቃቱን በሰላም ተሻግረው ለጥቂት ከሞት እንደተረፉም ታውቋል። ምንጮች እንዳስታወቁት በአሁኑ ወቅት በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በአቶ ጸጋይ በርሄ ላይ ይህንን ጥቃት ያነጣጠረው አሁን ላይ ያለውን የደብረጽዮንን የፖለቲካ አካሄድና ከፌደራል መንግስቱ ጋር እየተፈጠረ ያለውን ፍጥጫ ስላልተዋጠላቸው ተቃውሞ በማንሳታቸው ነው ተብሏል። በሌላ በኩል በትግራይ ክልል ያለው የፖለቲካ ውጥረት በጨመረበት ወቅት የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት ጀነራል ታደሰ ወረደ በመቀለ ከተማ በቁም እስር ላይ እንደሚገኙ ተነግሯል። በዶክተር ደብረጽዮን የሚመራው የህወሓት ቡድን የክልሉን ስልጣን በቁጥጥር ስር ካደረገ በኋላ ለረጅም ወራት ያሉበት ሳይታወቁ የነበሩት ጀነራሉ አሁን ከመቀለ ከተማ ሆነው ከትግራይ ክልል እንዳይወጡ ተደርገው በህወሓት ታጣቂዎች ጥብቅ ክትትልና እገታ እየተደረገባቸው እንደሚገኝ መረጃዎች አመላክቷል። በክልሉ ወታደራዊ አመራሮችና በፖለቲካ ቡድኖች መካከል ያለውን ከፍተኛ አለመግባባት ያሳየ ክስተትም ሆኗል። ከክልሉ የሚወጡ መረጃዎች እንደሚያመላክቱት በትግራይ ክልል ያለው የጸጥታና የኢኮኖሚ ሁኔታ እጅግ አሳሳቢ ደረጃ ላይም ደርሷል። ከፕሪቶሪያው የሰላም ስምምነት ማግስት ህዝቡ አንጻራዊ ሰላም ያገኛል ተብሎ ቢጠበቅም በህወሓት የውስጥ መከፋፈል ምክንያት አስተዳደራዊ ክፍተት ተፈጥሯል። የተለያዩ የሰብአዊ መብት ተሟጋቾችና የሀገር ውስጥ ምንጮች እንደሚጠቁሙት በመቀሌና በተለያዩ የትግራይ ከተሞች የህግ የበላይነት እየጠፋ በቡድን የተደራጁ አካላት የነዋሪዎችን ሰላምን እያወኩ ይገኛሉ። የፖለቲካ ተንታኞች እንደሚናገሩት አሁን በትግራይ እየታየ ያለው አካሄድ በኤርትራ ከዓመታት በፊት ይስተዋል የነበረውና ተቃዋሚዎችን የማጥፋት የማሰርና ድምጽ የማፈን እኩይ ተግባሮች እየታዩ እንደሆነ ያመላክታሉ። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ የያዝንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ተመኘን።